መነሻው እንጂ መድረሻው አይታወቅም። ጀመረሽ ደግሞ ልታለቃቅሽ። አሁንም ፈጣሪ የጥፋቴን ልምጭ እኔ ላይ ማሳረፍ አላቆመም ማለት ነው። ሺኩናት መሰለኝ። እንዴት አባቷ ነው የምታምሩ። እስኪ አምጪ። ምናልባት እኮ እህቱ ጠፍታበት ሊፈልጋት መጥቶ ሊሆን ይችላል። ግን የእውነቴን ነው የምልሽ ጩና፣ ያደረግነው ነገር ምንም ልክ አይደለም። እኔ ግን መታወቂያቸውን ላይ ስልክ ፈልጌም ቢሆን እደውልላቸዋለሁ። አቡ ምን ዋን ላከብኝ እንመልስላቸው ምናምን ትያለሽ እንዴ? ልንመልስላቸው እኮ ነው። ለምን ተቀበላችሁ? ቆይ ካልጠፋ ቦታ ለምን ወደዚህ እና ናይ እዛ በሰሩት ነገር ሰው ስላላስቀመጣቸው ወንድ አጥርና ጨቅሌ ወደዚህ መምጣታቸው አልቀረም ብላኛለች። እኔ ያሳሰበኝ ግን ቆይ ካልጠፋ ቦታ ለምን ወደዚህ እንደሚመጡ ነው። ይኮን ያስጨነቀሽ በጣም ቀላል ነው። እንዴት ነው ቀላል ሆኖ የታየ ነው? ድንገት ያለውበትን ቦታ ቢያውቁና የማይሆን ነገር ለማድረግ ቢሞክሩስ? እኮ ወንድ አጥርና ጨቅሌ ናቸው ከዚህ ሁሉ ከተማ ሰፈር አንቺን ፈልገው አግኝተው የሚመጡት። ታውቁት ዲው ዘንድሮ አንቺ ያሉት ነገር አለ። ቆይ አሁን በዚህ መተህ የዛች ጦስኛ ስም እየጠራ ነው። በሷ ምክንያት መሰለኝ አገር ጥለው የመጣው። ምን ላርግጭ? ታውቁት የምንኖርበት ከተማ መጥቼ እሷን አለማሰብ አይከብድኝ? ደግሞ ማለት ያልኩሽን አስታውሽሽ። የቱ? ከፊትሽ ብዙ ተስፋ ይጠብቅሻል ያልኩሽ። ተስፋው እኔም ብቻ ነው ወይስ አንተን የሚያካትታል? ማለቴ አንተስ በቀጣይ ምን አሰብክ? እኔ እንኳን ለጊዜው ትኩረቴን ኮኪ ላይ ለማድረግ ነው ያሰብኩት። ከዚህ በኋላ ሴት ልጅ ለማቅረብ አልፈልግም። ግን እኮ ኑሐሚን ከልጅ እናት ጋር ልትሆን እንዳሰብክ ነግረኝ ነበር እኮ። ኮኪ ከፈቀደች ብቻ ነው ያልኩት። ምናልባት ልጄ ከፈለገች ላረገው ይችላል። ምናልባት ልጄን በዚህ ሁኔታ ባላጣው ኖሮ ጥሩ አባት ትሆንለት ነበር አይደል እንዴ? ወንዳውክና ቀጨኔ በጩላ ተዘረፉ። ጩላ እንግዲህ ከነስሟ ጩላ ዘራርፋ ጣለቻቸው። ስልክ ነሽ ብር ነሽ የያዙትን ገና ስታያቸው እግሬ ተሰበረ ወለማ ላይ በማለት ከኪሳቸው ላፍ አደረገቻቸው። ይሄን ያየው ወንዳውክ ፎቁን ሲቆጥሩ ጨቀሌ እና እሱ በጣም ተናደዱ። አምራን እንግዲህ አሁን ላይ አምራን ስታያት በጣም ጥሩ አልሰራሽም እያለቻት ነበር። እሷ ግን ለሌባ ልታዝኔ ነው እንደ መልሰን እንስጥ የምትይው በማለት እዛም ፖርሳው ውስጥ ያለው የኑሐሚን ፎቶ ይሄን ያየችው አምራን በድንጋጤ ፈጣ ቀረች። በጣም ይገርማል። ኤምሪ ከሀገር ወጣች። ምክንያቱም ልትታከም ከሀገር ወጣች። ወይዘሮ ፋንቱ በቅዠት ላይ ያለች ልጄ እያለች ስትቃዥ የቤቱ ሰው ሁሉ ተሰብስቦ ወደ እሷ መጣ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሐሚን የተሰኘው ድራማ ተከታታይ ተለቀቀ። እንግዲህ በባለፈው ክፍል ላይ ስናይ ወይዘሮ ፋንቱ መጀመሪያ ላይ ወይዘሮ ፈንቱ እንግዲህ በቅዠት ላይ ሄዳ ልትሄድ ስለሆነ በቅዠት ላይ ሆና አሁን ላይ በጣም በቅዠት ላይ ትገኛለች። ምክንያቱም ልንሄድ ነው በቃ በማለት ሀሳብ ላይ ትገኛለች ማለት ነው። ምግቡ ሁሉ የወጭ እንግዲህ ቡፌ ተሰርቶ እየበሉ ነበረ። ምን ላቅርብ ምን ላድርግ እያለች እኔ ደግሞ እውነት መስሎኝ እዛው እንዴት ተሰበሰቡ። የምር መግቢያው ላይ ማነው እንደኔ እውነት የመሰለው። እናም እንግዲህ ወይዘሮ ፈንቱ በህልሟ ነው ለክ በቅዠቷ ሶፋ ላይ ቁጭ ብሎ አንድ ዝቤት የተደበቀ ሚስጥር አለ ስትል ነበር። እናም ፈንቱም እንግዲህ ሁሉንም ነገር በህልሟ ሆኖ መጨረሻ ላይ ሁላቸውም ልጄ እያለች ስትል ሁሉም ተሰብስበው ክላሷ ሲገቡ እሷ በቅዠት ላይ ነበረ። መግቢያው ላይ ግን ያየነው እውነት ነበር የመሰለን። እናም በዚህ የተነሳ ወይዘሮ ፈንቱ ሁሉም ተሰብስበው ድንግጥ ብለው ምን ሆነሽ ነው በሚሏት ጊዜ ምን ሆንኩኝ ደነገጥኩኝ በማለት አየጮሽ እኮ ነበር ልጄ ነው እያልሽ ሲሏትም እንዴ ከዛ እንግዲህ ወይዘሮ ዝኑን ክታርጋ ስትቀሰቅሳትም ድንግጥ ትላለች። እንግዲህ አቶ ለይኩንም ፈጦ እዛው ሁላቸውም አቶ ለይኩንም በመጨረሻ እንግዲህ ልጄ ያለችው የምትጠራው
ናሆም ማለት ነው። እሱም መጥቶ ነበርና ሁላቸውም ደንግጠው ፈጠው ነበረ። ምን ነው ረበሽኩ እንደ እያለኝ ነበር። ልጄ እያልሽ እኮ ነው ስትጮህ የነበረው ልጄ ብላ ድንግጥ ትላለች ማለት ነው። አቶ ለይኩን ግን ያው ብቻ ይችን ሴትዮ የት ነው ማቃት እያለ ከባለፈው ፓርት ላይም ወይዘሮ ዝኑ ደግሞ የቅናት እንትን በእኔ ላይ ምን እየደረበ ነው ደግሞ የእሱ አስተያየት እያለች በጣም በጥያቄ ውስጥ ትገኝ ነበር ማለት ነው። እናም በዚህ የተነሳ ወይዘሮ ፋንቱ ተኝ በቃ ነገ እኮ መንገደኛ ነች ስትባል አይ ቁርስ የሚያስፈልገውን ልስራ እያለች ነበር። በመጨረሻ እንግዲህ ናሆምን ስታይ ቀይር ትላለች። እነሱ ምኑ ናቸው ነው በሚል ጊዜ አይ ምንም አልሆነ ተቃጅታ ነው ይላል። እንግዲህ ናሆምን ስታይ ዝም ብላ ትኩር አድርጋ ታየዋለች ማለት ነው። ሰላምም ስትለው በቃ አንረብሻት ተኛ ብለው ሁሉም ተያይዘው ይወጣሉ ማለት ነው። እሷም እንግዲህ በጣም ራሷን ጥያቄ ውስጥ በለቅሶ ትንትልና ምን አይነት ገጠመኝ ነው እውነት ቢሆንስ እያለች ነበረ። ምክንያቱም ስለ ልጇ እንትን ማለቷ ግን እኮ አንድ ቀን ይሆናል ደግሞ እያለች ነበር እና ታለቅሳለች ማለት ነው። በእርግጥም አሁን ላይ ምንም የልጇን አፍቆ ልጇን እያየች እንትን ብትልም ውስጧ እንትን እያለ ነው። ደስም ቢላት በለቅሶ ነው እንትን የምትለው። እንግዲህ በባለፈው ላይ እየጠየቃት ነበረ ናሆም ማለት ነው። ለምንድን ነው ግን ለእኛ ቤተሰብ ይሄን ያክል ድርጊት የምታደርጊው ለምንድን ነው እያላት ነበር። እንዴ ኤም እኮ ልጄ ናት እያለች ነበርና አይ ልጄ ስትለው ሲላት ያው ልጄ ማለቴ ነው ልጄ ናት እሷም ያው ልጄ በላት ምንድን ለዚህ ቤት ይሄ ደግሞ ማድረግ እኮ በጣም ቀላል ነገር ነው በምትልም ጊዜ እንግዲህ ሁሉም ቡፌ ሰርታ ኑሐሚንም ቁርስ አቅርባለች ለሁሉም ማለት ነው። ለሁሉም አቅርባ እንግዲህ ጥሪያት ፈንቱን ስትባል እሷ ክላስ ወስድላታለሁ ስትል እንግዲህ እሷም እመጣለች ማለት ነው። እናም እንግዲህ በዚህ የተነሳ ሁላቸውም አሁን ላይ የኤም ልትሄድ ስለሆነ ወደ ሕክምናዋ ሁላቸውም በእንትን ላይ ይገኛሉ ማለት ነው። እንግዲህ ዳግምና ወደ ኋላው ፓርት ስናይ ዳግምና ናሆም ማለት ነው በመነጋገር በቃ እኔ ዝኩኝ በለሰርጉ ሲመጡ እህታችን ድና ስትመጣ ተዘጋጅ፣ ዋናው አጃቢ አንተ ነህ ቢለውም ቢሆን ደስ ይለኝ ነበር ግን አልችልም፣ አሁን መውጣት መሄድ ነው ያለብኝ እያለው ነበር። ዳግም ለምንድን እንትን ትላለህ ወንድሜ እኮ ነህ እያለው ነበረ። እኔ አይደለሁም ወንድምህም ቢሆን ውስጤ እንደዛ አያስብም እያለው እሱም እንግዲህ ያው እንደዛ እያለ ተነስቶ ሄዷል ማለት ነው። እንግዲህ ዳግምም ወደ ራሱ መመለስ አለበት ማለት ነው። እናም በዚህ የተነሳ እንግዲህ አቶ ለይኩንም በቃ አሁን እንግዲህ የመሄጃችሁ ቀን ደረሰ አይደለ እያለ ሁላቸውም እንግዲህ ተሰብስበው እራታቸውን እየተጎራረሱ የመጀመሪያ ጉርሻ ለባለቤቱ ለዝኑ እየሰጣን ነበር። ዝኑም እንግዲህ ደስ ብሏት እየጎረሰኝ ነበር። ይሄ ቤት ወደ ድሮ ማንነቱ እንግዲህ ኤምም ድና ስትመጣ ትንሿ ሁሉም ወደዛ እንትን የሚልበት ነው እያሉ ነበረ ማለት ነው። እናም በዚህ የተነሳ ይህንን ብለው በመጨረሻም በደስታ ሁላቸውም እየሳቁ ኑሐሚንም ቀጣይ እንግዲህ ያው ሰርጋችን እንደዚህ ይሆናል እያሉ ነበረ እንትን ሲሉ የነበሩት ማለት ነው። ፈንቱም እንግዲህ ከድንገት ምጥጥ ስትል ሁሉም ቤተሰብ አካል እኮ ነች እያሉ ስለሷ ሲያወሩ አረ ችግር የለውም እያለ ነው። እንዴ አንደኛይቱ እኮ የመጀመሪያ የቤተሰብ አካላችን ነች፣ ሰራተኛም ሌላ ይፈለጋል ስንመጣ እያሏን ነውና እናም ይሄን እያሏት እንግዲህ ፋንቱም ቁርስ ላመጣልሽ ነበረ እያለቻት ነበረ ኑሐሚንም ማለት ነው ለሷ። እንግዲህ አቶ ለይኩን ግን ዝም ብሎ አይኗን እሷም ደግሞ ልጇን አይን እያየች ነበረ ማለት ነው። ኤምም እንግዲህ ኤርሚያስን ለመሰናበት ሄዳለች። ያው ኤርሚያስም አሁን ላይ ተቀይሮ የድሮ ማንነቱ በጣም ተቀይሮ በቃ ለሰዎች ያለው ደስታ አስተሳሰቡ የድሮ ኤርሚያስን ገሎ የአሁኑ ኤርሚያስ ሆኗል ማለት ነው። እናም እንግዲህ ኤርሚያስንም ሁሉንም ነገር እኔ እንግዲህ ድኜ ልምጣ አሁን ግን ሁላችሁ እንደዚህ እንትን ስትሉ ደስ ይለኛል እያለ ነበር እና ከሱ ጋር ተገናኝታ ብዙ ነገሮችን አውርታ እኔ ግን ተስፋ ግን ከምርህ ነው እንደዚህ የምትለኝ እኔ የድሮ ማንነትን ስለሆነ ማቀው ስትል እንደ የድሮ ማንነት እኮ በጣም እንትን ብሏል። ደግሞ እኔ ያው ማታ እንዳወራሁሽ ነው ይላታል ማለት የማታውን እንትን በይ ምክንያቱም አሁን ላይ ሁሉንም እንትን ብዬ ከድሮ
የድሮን ኤርሚያስን እንትን ብዬ አሁን ከራሴ ጋር ከማንም አይደለሁም እያለኝ ነው። እና አሁን ታዲያ ኑሃሜ ያለችው ስትለው አሁን እኔ ልጅ ያለችኝን ነው መሆን የምፈልገው። ኮኪ ከእናቷ ጋር እንትን ካለ ይሁን ከእናቴ ጋር ካለ የልጄን እንትን ነው የምጠብቀው። እስከዛ ግን እኔ ሴት የምትባልን አልቀርብም እያላት ነበር። አየህ ጥሩ አባት ትሆን ነበር ብላ ታለቅሳለች። ልጄ ቢወለድና ጥሩ እንትን በሆን ኑሮ ልጅ ተወልዶ በነበር ጥሩ አባት እንደዚህ ትሆንላት ነበር ስትለው፣ እንዴ ምን ሆነሽ ነው እንደዚህ የምትይው? አሁን መጀመሪያ ጤንነትሽ ነው የሚቀርበው ሲላትም ነበርና አዎ እሱ ግን ቢሆንም ግን እኔ የወደፊት ህይወቴን ሳስበው በጣም እያሰብኩ ነው። እንዴ ዶክተር እኮ ምንም ነገር በአካልሽ ምንም ነገር የሚያመጣው ነገር የለም ብሎሻል እያላት በቃ ጸልዩልኝ ብላ እንግዲህ እሷም ቻው ብላ ተሰነባብታ ትሄዳለች። እንግዲህ ተያይዘው ሲወጡም እንግዲህ ደውለው ሲጠሯት ሁላቸውም ለብሰው ተያይዘው እየወጡ ነበር። ወደ ቀጭኔና ወደ ወንዳ ጥርጋ ስንሄድ እንግዲህ እነሱ ወይ በባለፈው ፓርት ላይ እቴቴ ወይም እናነየ ኑሃሜን አያት ወደ አዲስ አበባ መጥተዋል ወንዳውክና ቀጭሌ ብላ ስትነግረው ነበር። እንግዲህ ሁለቱም እንዲው ወደ ምን ልንገባ ነው? ማንስ እንዲው የምታውቀው ዘመድ የለህም? አንተ የሌለህን እኔ እንዴት ነው እኔ እማውቀው የሚኖረኝ? እያለ ቀጭሌ እንግዲህ እያለው ነበር። ዝም በለ እያለው ነበር። አሁንስ ዝም በለኝ ይሄ እኮ ከተማ ነው ይለዋል። ፎቅ ይቆጥራል እንዴት አይነት ነው አዲስ አበባ እያለ ቀጭሌ እንግዲህ ፎቁን እያየን ከስ እያለ ይህን እንትን እየሰራ ነበር። የዚህ ጊዜ እንግዲህ ሲጓተቱ እንግዲህ ማን እንበል እርቦኛል ደግሞ እያሉ ነበር። እንግዲህ ወደ ኑሃሜንና ወደ ዝችኛዋ ጭልፊቷ ጋር ስንመጣ ጭልፊ ማለት ነው። እንግዲህ ወደ እሷ ስንመጣ እሷ እንግዲህ በርቀት ስታያቸው ሲጓተቱ እነዚህ ደግሞ የገጠር እንትን እያለች ነበር። እኒህማ ይበላሉ እያለች ኑሃሜንም እባክሽ ተይ እያለቻት ነበር። በአንድ ነበሩ ከኑሃሜን ጋር ዛሬ ነው ያርከውና ዛሬ እኔም እንደዚህ ወደኩ እያለኝ ነበርና የዚህ ጊዜ እንደዚህ አይነት ነገር ያንቺ ጓደኛ ሆኜ እንደዚህ ምን እያለቻት ነበር። እንግዲህ የሌብነት ስራዋን ቀጥላለች። ኑሃሜን ግን ያው እንደዚህ እንትን ልትል አልቻለችም። ከዚህም የተነሳ እንግዲህ ታያለች ብላ ከፊት ለፊታቸው ሂዳው ድቅ ትላለች። እንዴ ቀጭሌ እንግዲህ የኔ እናት የገጠር ሰውን ያፈርል ብላለች። መጀመሪያ እንዲህ በሚል ጊዜ እንግዲህ የኔ መጀመሪያውንም እንግዲህ ታንጉቴን እናገኛት ይሆን እያለ አሁንም በሷ የተነሳ ተሰደን ስለሷ ነው የምታስበው እያለው ነበር። ምን ላርግ ብለህ ነው እያለ እንግዲህ ወንዳጥር እንትን እያለ አሁን በዚህ በከተማ ሁሉ የት ነው የምናገኛት ማን ብለን እያለ ነበር። እንግዲህ ፎቶዋንም ገንዘቡንም በዛይ በፖርሳው ይዟል። እንግዲህ ሌባዋ ጭልፊቷ ማለት ነው እንከስ ብላ ከነሱ ፊት ውድቅ ስትል ቀጭሌ እንዲህን አረ ተሰበርኩኝ ብላ እግሯ እንዲህ ስትል ያሽላታል ማለት ነው። በሚያሽላት ጊዜ እንግዲህ አልተሻለኝም ትልና ወደ ወንዳ ጥርጋ እሷ ይቀራታል። ይህንትናን ተወስድና የቀጭሌ ከዛው እንዳወቅ ደግሞ ሲያሻት ካሻት በኋላ ይዛ ተሻለኝ በቃ ተው አመሰግናለሁ ብላ እሱንም ቦርሳውንም ብሩ ለሽሽ ብሎ አሻሽታ ወሰደች እኮ ወሰደችኝ። እኔ እዚህ ከፈርት ላይ ምንም አልቻልኩም ማለት ነው። እናም እንግዲህ ቀጭሌ ማለት ማን ነው ወንዳውቅ ወይኔ ብሬ ወይኔ እያለ መጀመሪያ ቀጭሌ ነበር ያለው። ይሄኛው ኪሱን ሲያይ ባዶ የኔም የለ የኑሃሜንም ፎቶ ራሱ እንደዚህ ፎቶ ራሱ የኔ የታለና ነው እያለ እያለቀሰ ነበር ማለት ነው። እንግዲህ እዚህ ላይ እየተላቀሱ እንግዲህ ቀጭሌ መርቦኛል ወንዳውቅ መርቦኛል እያለ ወዴት እንግባ እንሂድና ገሬውን ይቅርታ ብለን እንመለስ ወደ ሀገራችን ምን እንሆን እያሉ ነበረ። እንግዲህ ያቺ ደግሞ ሌባዋ እንግዲህ እልፊቷ ከኑሃሜ ጋር ቁጭ ከአምራን ጋር ቁጭ ብላ አምራን ደግሞ ያችኛዋ በጣም እንግዲህ ወይኔ ችኩናት መሰል ስታምር ብላ ፎቶዋን ግን አንቺ ግን ይሄንን እንደው ተይ ምንድን እያለቻን ነበረ። ያሳዝናሉ እኮ ስትል ነበር። እናም በዚህ እየተነሳ እሷ ደግሞ ምን ብትላት ጥሩ ነው እንዴ የምን ማዘን ነው ልታዝኒላቸው ነው እንደ ብላ እንደው ችኳ ስታምር እንግዲህ እህቱ ጠፍታበትም እኮ ሊያፈላልግ ይሆናል ልደውልለታለሁ እያለች ነበርና ፎቶውን እንዴት ስታይ አምራን ያየችውን ማመን አቃታት። ይሄን ስታይ ኑሃሜን ብላ ደንግጣ ነበር። እዚህ ላይ
ፈጣ ያለቀው ማለት ነው። በጣም ነው የገረመኝ እዚህ ፓርት ላይ እንግዲህ ቀጭኔና ወንዳውክም በጣም ኡር እያሉ አስፋልት ዳር እየጮሁ ነበረ። ለነበረን ቆይታ አመሰግናለሁ ባይ